الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ዩኒቨርሲቲ የደረሰው ወይም ደግሞ ስኮላርሺፕ ያገኘ ሰው መንገዱ ከሙህሪም ጋር በመሄድ ከዛ እዛ ለብቻ ሲመለሱ ደግሞ ከሰው እዛው ከሙህሪም መሄድ ይቻላል ወይ? ዋናው የተከለከለው ጉዞ የሚባልን ርቀት ያለ መህረም መጓዝ ነው። ስለዚህ አንዲት ሴት ልጅ ለትምህርት ሌላ ሀገር ሌላ አካባቢ ስትሄድ አብሮ የሚወስዳት ስትመለስ የሚመልሳት ካለ እዛ ሀገር ስትኖር መቆይታዋ አላህን ከፈራች ሲሄድና ስመጣ መህረም ጠብቆ እንደወሰደኝ እንደሚወስደኝ እንደሚያመጣኝ እዚህ ደግሞ እኔ ራሴን እጠብቃለሁ አላህ ይጠብቀኛል እጠነቀቃለሁ ካለች በመሰረቱ ችግር የለውም። እዛም ግን ስትሄድ ሐኪም ቤት መሄድ ቢሮ መግባት ሲያስፈልግ አብሯት የሚገባ እህት፣ ጓደኛ፣ ዘመድ የሆነ ሰው መኖር አለበት። ለብቻ መጓዙ ነው ረዥም ጉዞ የሚያስብልን ያክል ርቀት ለብቻ መጓዙን የተከለከለው መህረም ያስፈልገው እንጂ ሀገር ውስጥ እስከሆነ ድረስ መህረሙ ግዴታ አይደለም። ሙራፊቅ ግን ኸልዋ እንዳይኖር በሚያስፈልግበት ሰዓት ጓደኛ እህት ይዞ መግባት ያስፈልጋል። አንዲት ሴት የባሏን የሴት ልጅ ባል ትሸፈናለች ወይ? የራሷን ልጅ ባል ነው ማትሰተረው እንጂ ራሷ የወለደቻትን ሴት ልጅ ባል አትሸፈንም። ልጇን ባሏ ከሌላ ሴት የወለዳትን የባሏን ልጅ ያገባን ወንድ ልጅ ግን መሸፈን አለባት፣ አጅነቢ ነው። ከዚህ በእክትሳር አንዲት ሴት ልጅ ራሷ የወለደቻትን ሴት ልጅ ያገባ ባል ለሷም ልጅ ነው። ከሷ ጋር ካገባት ልጇ ጋር እንኳ ቢፋታ መቼም ለሷ አጅነቢ አይሆን። ቢፋቱ እንኳ ልጇን ያገባ ወንድ ለሷ አጅነቢ አይሆን። ቢፋታም ከልጇ ነው እንጂ ቢፋታው አጅነቢ የሚሆነው ካገባት ሴት ልጅ ወላጅ ጋር አጅነቢ አይሆን። ሱረቱ ኒሳ ላይ ይሄ በግልጽ ተቀምጧል። ነገር ግን አንዲት ሴት ልጅ ባሏ ከሌላ ሴት የወለዳትን ሴት ልጅ ያገባ ወንድ ልጅ ለሷ አጅነቢ ይሆናል። ወላሁ ተዓላ ጥያቄውን በተረዳሁት መልኩ ይሄ ነው መልሱ የሚሆን። አክሲዮን ነበረን ጅምር ላይ ሁሉም አባላት ተስማምተው ወርሃዊ መዋጮን በጊዜ ገቢ ባላደረገ አባል ላይ የገንዘብ ቅጣት እንደሚኖር ተወስኖ ነበረ። በጊዜ ገቢ ላላደረገ ገንዘብ በተጨማሪ ገንዘብ ቅጣትን ማስቀመጥ እንዴት ይታያል? ይቻላል። ሁለት መስፈርቶች ከተሟሉ፣ በአክሲዮን ብቻ ሳይሆን በሌሎችም ሰዎች ተስማምተው መዋጮ በሚያደርጉባቸው ነገሮች ላይ በገንዘብ መቅጣት ይቻላል። አንደኛው ቀድሞ ከተነገረው ወደ አባልነት ሲመጣ ሲቀላቀል በየወሩ በየሳምንቱ ክፍያ አለ፣ ያልከፈለ ሰው ያዘገየ ሰው በገንዘብ ይቀጣል ተብሎ ከተነገረው። ሁለተኛ በቅጣት የሚገኘው ክፍያ ለሚቀጡ ሰዎች ለራሳቸው ማይውል ከሆነ ለሚቀጡ ሰዎች ለራሳቸው መዋል የለበትም። ለሌላ ለበጎ አድራጎት ለእርዳታ መዋል አለበት፣ ለምስኪን መሰጠት አለበት። እነዚህ ሁለት ነገሮች ከተሟሉ መቅጣት ይቻላል። የቅጣትን ማስረጃ በተመለከተ ኺላፍ አለበት። ጅምሁሮቹ ይቻላል ብለው ብዙሃኑ ይቻላል ብለው ይቻላል ሲሉ ማስረጃቸው ነብዩ ሰለላሁ ዐለይሂ ወሰለም ሶላት ሰዓቱ ደርሶ ኢቃም ተብሎ የሚያሰግድ ሰው ወክዬ አዛን ሰምተው ማይሰግዱ ሰዎችን ቤታቸውን ለማቃጠል የተወሰኑ ሰዎች ከኔ ጋር እንጨት ተሸክመው ሄደው ቤታቸውን ላነደው አሰብኩኝ አሉ። ነገር ግን ቤት ውስጥ ያሉ ህፃናት፣ እንስሳት፣ ሴቶች ስላሉ ተውኩት ብላ። ከዚህ ዑለሞች ጥፋተኛን ንብረቱን በማውደም ንብረቱን በመውሰድ መቅጣት እንደሚቻል እስትንባጡ ይደረጋል ብሏል። ሌሎች አሉ። ተፍሲር ስንማር የቁርአን አያዎች ደብተሮች ላይ ስንጽፍ ሁሉንም ምልክቶችን አሟልተን ባለመጻፋችንና ደግሞ የጻፍንበት ነገር እኛ ቁርአን እንደተጻፈበት ስለምናቅ ብንጠነቀቅም ሌላው ሰው ሳያውቅ የጻፍንበት ነገር ሊወረውረው ይችላል። ከሌላ ነገር ጋር ሊደርበው ስለሚችል እንዴት ብናደርግ ይሻላል? አለመጻፉ እንዴት ይታያል? ማስታወሻ መያዝ የዕልም አንድ ማግኛ መንገድ ነው። የዕልም መድረክ ላይ ያለ ማስታወሻ መቀመጥ
ውርደት ነው ብለዋል ኢማም አዙህሪ ረሒመሁላህ ተዓላ። እንዲሁ ለማድመጥ ብቻ አይደለም መቀመጥ ያለበት። መጻፍ የሚችል ሰው ማስታወሻ ይዞ ወሳኝ አንኳር ነጥቦችን መጻፍ አለበት። የጻፈውን ደግሞ ዒልም ከመሆኑ አንፃር ከፍታ ላይ ማስቀመጥ፣ መደርደሪያ ላይ ማስቀመጥ አለበት። ስለዚህ ሲጽፉ ቁርአንን አብሮ መጻፉ ለማስታወስ ይሄ ቁም ነገር ከየትኛው አንቀጽ ነው የተወሰደው የሚለውን ለማወቅ አንቀጹን አብሮ መጻፉ አስፈላጊ ሊሆን ይችላል። ለማስታወስም ይረዳል። ድሮ ለውሕ የሚባል መጻፊያ ላይ የተጻፈ ነበር የሚማር። አሁንም ድረስ ይሄን መንገድ የሚከተሉ አሉ። አሁንም ሒፍዝን ጠንከር ለማድረግ ደፍተር ላይ ቦርድ ላይ መጻፍ ተመራጭ ነው። ስለዚህ ዒልም የተጻፈበት ነገር በሙሉ በክብር መቀመጥ አለበት። ሌሎች ሊያዋርዱት ሊወረውሩት ይችላሉ ብሎ ጠቃሚ የዒልም መንገድን ሰዎች ከመጠቀም ወደ ኋላ ማለት የለባቸው። ስለዚህ መጻፍ ይቻላል፣ አስፈላጊም ነው። ከጻፉ በኋላ ግን የትም መጣል አይቻልም። የዒልም መጽሐፍት የሚቀመጡበት ከፍታ ላይ ማስቀመጥ ግዴታ ነው። በዚህ መልኩ ካስቀመጡት በኋላ ሌሎች መወርወራቸው፣ እሱ ላይ ሌላ ነገር መደረባቸው የሚያስጠይቀው እነሱን ነው። እኛ የሸሪዓውን መንገድ ተከትለን ከተጠቀምንበት ሌሎች ሳያውቁ መወርወራቸው ሳያውቁ ከሆነ እነሱም አይጠየቁም። ነገር ግን በጥንቃቄ ጉድለት ከወረወሩ ከጣሉ ሌላ ነገር ላይ ከደረቡ የሚጠየቁ እነሱ ናቸው። በተለያዩ የዲን ፕሮግራሞች ላይ የሚነገሩ ሁለት ንግግሮች አሉ። አንደኛው አልዐጀለቱ ሚነ ሸይጣን፣ ጥድፊያ ከሸይጣን ነው። ሁለተኛው ኸይሩል ቢሪ ዓጂሉሁ፣ የኸይር ስራ የተሻለ ተቻክሎ የተሰራ ነው። ጥያቄ ከላይ ያሉት ንግግሮች የነቢዩ ሐዲስ ናቸው ወይ? ሐዲስ ከሆኑ እንዴት ይስማማሉ? በአጠቃላይ በኸይር ስራ መጣደፍና ጥድፊያ የሸይጣን ነው የሚለውን ያብራሩልኝ ይላል። የመጨረሻ ላይ የኸይር ስራ መጣደፍ ሸይጣን ነው የለም እንዲህ የሚል አንተ ስትጨምቃቸው የማንቺ ስትጨምቂያቸው ነው እንደዚህ የሆኑት። የመጀመሪያው ኢማም ትርሚዚ የዘገቡት ሐዲስ ሲሆን ሰነዱ ድክመት አለበት። አልዐጀለቱ ሚነ ሸይጣን፣ ችኮላ ከሸይጣን ነው የሚለው በሐዲስ ደረጃ ትርሚዚ ዘግበውታል። ነገር ግን ሰነዱ ضعيف ነው። ቢሆንም ግን ማዕናው ትክክል ነው። ማዕናው መልእክቱ ትክክል ነው። አጀላ ከሸይጣን ነው የተባለው ብዙ ጊዜ ሳያረጋግጡ ሳያጣሩ ለውሳኔ እንዲቸኩሉ ስለሚያደርግን ኋላ ላይ የሚቆጩበትን ነገር ስለሚያደርግን ሐዲሱ እንደ ሰነድ ضعيف ቢሆንም ሰነዱ መልእክቱ ግን ትክክል ነው። ችኮላ ከሸይጣን ነው። በችኮላ አላህ የሚጠላውን ነገር ሰዎች ስለሚወስኑ ማድረግ የሌለባቸውን ስለሚያደርጉ መተው ያለባቸውን ስለማይተው። በተቃራኒው ግን ኸይር ነገር ላይ መቸኮል ተወዷል። ኸይሩል ቢሪ ዓጅሉ የተባለው ለዚህ ነው። ይሄ እንደ ሐዲስ መውዱዕ ነው። ኸይሩል ቢሪ ዓጅሉሁ ቃለ ረሱሉላህ አይባል፣ መውዱዕ ነው። ነቢ ላይ የተዋሸ ነው። መልእክቱ ግን ትክክል ነው። ይሄ መልካም ነገር ፈጥኖ መሆን አለበት። ተውበት ፈጥነህ መተውበት አለበት። ሴት ልጅ ለትዳር ከደረሰች ፈጥነህ መዳር አለበት። አላህ የሆነ ብር ከሰጠህ ፈጥነህ ለኸይር ነገር ማዋር አለበት። ስለዚህ ሁለተኛው እንደ ሐዲስ መውዱዕ ነው፣ ነቢ አላሉትም። ነገር ግን መልእክቱ ትክክል ነው። የመጀመሪያው እንደ ሐዲስ ተዘግቧል፣ ነገር ግን ሰነዱ ضعيف ነው። ሰነዱ ضعيف ነው ማለት አይሰራበትም ማለት አይደለም። መቸኮል የለብህም። ሳትረጋጋ ሳታጣራ ግራ ቀኝ ሳታይ ለመውደድ ለመጥላት ለማውገዝ ለመደገፍ መቸኮል የለብህም። የቅያማ ቀን ቺን ዱንያ አላህ በችሎታው ዳቦ ያረጋታል የሚል ሐዲስ ሰምቼ ነበረ። ሶሒህ ነው? ሐዲሱ በመሰረቱ ሶሒህ ነው። ቡኻሪና ሙስሊም ሌሎችም የዘገቡት ነው። ነገር ግን ማዕናውን በተመለከተ ዑለሞች ተኻልፈዋል፣ ብዙ ብለዋል። ረጅም ሰዓት ይፈልጋል ማብራራት። እንደ ሐዲስ ግን ሐዲሱ ሶሒህ ትክክል ነው። ያውም ቡኻሪና ሙስሊም የዘገቡት ሐዲስ ነው። ማዕናው ምንድን ነው የሚለው ላይ ግን ዑለሞች እጅግ በጣም ብዙ ብለዋልና ያን ሁሉ ማለት አሁን አይቻልም። እኽቲሷር የገይቡ ጉዳይ የአኼራ ጉዳይ ነው። ሁሉን ነገር ማድረግ የሚችለው ጌታ የቅያም ቀን አላህ ተባረከ ወተዓላ ምድርን እንደ አንድ ዳቦ ያደርጋታል ተብሎ የቅያም ሜዳ ላይ ፍርድ እስኪሰጥ ድረስ ሙእሚኖች እንዳይራቡ ለሙእሚኖች መመገቢያ ትሆናለችም ተብሏል በአንዳንድ ዘገባ። በሌላ በኩል ምድር ወደ እሳትነት ትቀየራለች አልተባለም ወይ? ይህ ነው ነገሩን ያሰፋው። የውመ ቱበደሉል አርዱ ገይረል አርዲ ወሰማዋት ተብሎ ሁሉም ይሆናል በአላህ ቁድራ። ዋናው ሐዲሱ ሶሒህ መሆኑን ማመን ነው። ከተጋጨብህ እንዴት ላስማማው ማለት ነው ያለብህ። የቅያም ቀን ምድር እንደ አንድ ዳቦ ትሆናለች ተብሏል። በምሰሶ መሃል ላይ መቆም እንዴት ይታያል? አንዳንድ ጊዜ የተወሰነ ሰው
ምሰሶ መሃል ቆሞ ሶፍ ሳይሞላ ከኋላ ሌላ ሶፍ የሚሰሩ አሉ እና እንዴት ይታያል? አይቻል መሆን ያለበት የፊት ሶፍን መሙላት ነው። በመሰረቱ ነብዩ ሰለላሁ ዐለይሂ ወሰለም ተቀደሙ ወደፊት ጠጋበሉ ኢተሙ ቢ እኔን ተከተሉ ወለያተማ ቢኩም መን ኸልፈኩም ከኋላችሁ ያሉ እናንተን ይከተሉ ብላ። አንዳንድ ሰዎች ሲዘገዩ አዩ ነብዩ ሰለላሁ ዐለይሂ ወሰለም ወደ ኋላ ሲሉ ወደ ግርግዳ ወደ ጥግ ሲሉ ባዩ ጊዜ ተቀደሙ ወደፊት ነው እናንተ እኔን ተከተሉ ከኋላችሁ ያሉ እናንተን ይከተሏል። ከዚህ አስሉ የፊተኛውን ሶፍ ከዛ ሁለተኛ ከዛ ሶስተኛ ያሉ መሄዱ። በመሰሶ መሃል መስገድ የተጠላ ነው ሶፉ ስለሚቋረጥ። ነገር ግን ከተጀመረ መጀመሩ ከሚያቋርጠው በላይ አንተ ክፍት አድርገህ ሌላ መፍጠሩ ስለሚያቋርጠው ከተጀመረ መሙላት አለበት። አማራጭ ካለ ሰዎች ከተስማሙ ከተግባቡ ሶፍ ማይጨናነቅበት መስጂድ ማይሞላበት ወቅት ላይ የሚቆረጡ ሶፎችን መተው ካልሆነና ሰው ከጀመረው አታድርግ። አንተ የተጀመረው ሙላ። መሃል ላይ ሌላ ክፍተት ያለበት ሶፍ ኖሮ አንተ ከኋላ አዲስ ፈጥረህ ሙሉ ቆም ያለው ብለህ ከምትል ወደፊት ቀረብ ያለው ወደ ኢማም ቀረብ ያለው የተሻለ። ጅምሁር ዑለማ አንደኛ ሶፍ የሚባለው ለኢማም ቅርብ የሆነው ነው ጎደሎም ቢሆን ብላ። ለምሳሌ አንዳንድ መስጂዶች አሰራራቸው አንደኛው ሶፍ ግማሽ ይሆናል ሙሉ አይሆንም። ሁለተኛና ሶስተኛው ነው ሙሉ የሚሆን እንትናቸው አሰራራቸው አቀማመጣቸው አራት ማዕዘን ያልሆነ አልፎ አልፎ የሚገጡ መስጂዶች አሉ። አንዳንድ ሰው ይሄ ጎደሎ ሶፍ ነው ብሎ አንደኛ ሶፍ ሙሉ ሶፍ መስገድ ከኋላ ይጀምራል። በል ጅምሁር ዑለማ ትራጂሁና ትክክለኛው አንደኛ ሶፍ የሚባለው ከኢማሙ ቅርብ የሆነው። እኔ በዚህ ስሌት መሃል ላይ የሚቋረጠውን ሰዎች ከጀመሩት ግማሾቹ እሱ ላይ ቆሙ፣ ግማሾች ከኋላ ፈጠሩ። የሚሻለው የቱ ነው? መሃል ላይ ክፍተት ቢኖርም ምሰሶዎች ቢቆርጡትም የፊተኛው ላይ መግባቱ ነው። ስለዚህ ከኋላ የሚጀምሩ አግባብ አይደለም። የፊተኛውን ሶፍ ለመሙላት መሞከር ከሞላ ከመሃል ሰዎች ከጀመሩ እሱ ላይ መቀጠሉ ነው የሚሻለው። ወላሁ ተዓላ አዕለም። ብይ መጫወት እንዴት ይታያል? ብይ መጫወት የተከለከለ የአብዱላህ ብን ሙገፈል ሐዲስ ላይ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ኸዝፍ ይላል። ማስፈንጠርን ጠጠር ማስፈንጠርን ነቢ ከልክለዋል። አይን ያጠፋል፣ ጥርስ ይሰብራል እንጂ ጠላት አያጠቃም። ምንም ሙያ አይደለም፣ ምንም ጥቅም የለውም። ይሄን የምታስፈነጥረው ሙያ ሆኖ ጦር ሜዳ ላይ ቢጠቅምህ ቀስት ቢሆን ጦር ቢሆን ችግር የለም። አንተ ግን ዝም ብለህ የምታስፈነጥረው ነገር ጥቅሙ ምንድን ነው? ጠላት ካለ አይን መስበር ጥርስ መስበርና አይን ማጥፋት የለም። ይሄ ጠላት የሚያጠቃ ደረጃ ነው። ይልቅ ልጆችን ነው የሚያበላሸው። እሱን ያስፈነጠሩ በየጥጉ በየመንገዱ ያስከነጠሩ ሸር ወደ ውስጣቸው ያስገባሉ። አደብ ከሌላቸው ልጆች ጋር ይገናኛሉና አይቻልም። አብዱላህ ብን ሙገፈል የወንድሙን ልጅ ደጋግሞ መከረ። ሁለት ሶስቴ አይቻልም። ከዛ በኋላ ዳግም ሲጫወት አየ። ከከለከለው በኋላ ሲጫወት አየውና ሶስተኛ ዙር ከመከረው በኋላ ወላሂ መቼም አላናግርህም፣ የአላህ መልእክተኛ ብይ ማስፈንጠርን እንደ ብይ ያለ ነው። በርግጥ ብይ ራሱ ላይ ሆነ ይችላል። ኸልፍን ከልክለዋል እያልኩህ የነገርኩህ ደጋግመህ ታደርጋለህ፣ ወላሂ አላናግርህም ብላ። ብይነቱ ብቻ አይደለም እኮ ይሄን የሚጫወቱ ብዙ ጊዜ ችግር ያለባቸው ናቸው። የጠባይ ችግር ያለባቸው ልጅህን ያበላሻሉ። ከዛልክ ሐዲሱ ላይ ተከልክሏል። ይሄን መከልከል ይኖርብናል። ሶላት ከሚያሳጥር ኢማም ምንሰግድ ማቋረጥ አለብን ወይስ እንከተል? ሶላት የሚያሳጥር ሰው ሚሞላ ኢማምን ተከትሎ ከሰገደ ሞልቶ መስገድ ዋጅብ ይሆንበታል፣ ግዴታ ይሆንበታል። ከማሙም ጋር ሙሉ ከሚሰግድ ኢማም ጋር የገባ ሰው ከመጀመሪያም ጀምሮ ይግባ፣ ሁለት ብቻ ሲቀርም ይግባ፣ ጥሩ ገጠመልኝ እኔ ሁለት ነው የምሰግደው ሚልም ይሁን የመጨረሻ አተህያቱም ላይ ይግባ፣ ኢማሙ የሚሰግደውን ተነስቶ መሙላት አለበት። ማሳጠር የሚችለው ከሚያሳጥሩ ሰዎች ጋር ከሰገደ ወይም ደግሞ እሱ ራሱ ኢማም ሆኖ ካሰገደ ሰዎችን ሙሉ እኔ መንገደኛ ነኝ ብሎ ማሳጠር ይችላል። ሌላ ሶላት ጀምራለሁ እተዋለሁ፣ ለዚህ ዘላቂ መፍትሄ ጠቁሙኝ። ወንጀል መተው። ወንጀልን የሚሰራ ሰው ወንጀልን የሚያበዛ ሰው ቀን ወንጀል ሲያይ የሚውል ወንጀል ሲናገር የሚውል አላህን የሚያስቆጣ ነገር የሚያደርግ ሰው የሌላ ሶላት ተነስቶ መስገድ አይችልም። ደጋ ቀደምቶች ሌላ መስገድ እታገላለሁ ግን አልችልም ሲሉ ቀን አታምፀው ማታ ፊቱ ያቆመሃል ብላ። እዚህ የምንበላው የምንጠጣው የምናየው የምንናገረውን ከመጠንን ከመረጠን ሌላ መስገድ እንችላለን። በኩፍ ላይ ያበሰ ሰው አውልቆ ቢሰግድ እንዴት ይታያል? ኺላፍ አለበት። በጣም ሰፋ ያለ ኺላፍ አለበት። ራጂሑና ተመራጩ ኩፉን ስታወልቀው ውዱ ይፈርሳል። ቅርብ ከሆነ ውዱ ያደረግከው ሄደህ እግርህን አጥባህና
ውዱ ያደረከው ረጅም ጊዜ ከሆነ ሙሉ ውዱህን አድርገህ ስገድ። አይ አይደለም ልክ እንደ ፀጉር ነው። ፀጉርን ካበስክ በኋላ ፀጉርህን ብትላጨው ዝም ብለህ መስገድ እንደምትችለው ካልሲ ላይ ካበስክ በኋላ ካልሲን አውልቀህ ብትስገድ ችግር የለውም ያሏል። ነገር ግን ቅያሱ የተራራቀ ነው። ፀጉር ሌላ የእግር ካልሲ ሌላ ነውና ከጥንቃቄ አንፃር ከወለቀ አጥቦ እንደገና ተመልሶ ውዱ ማድረግ ወይም ማጠቡ እግርን ማጠቡ የተሻለ ነው። ሀደ ወላሂ ተዓላ ዛሬ እዚህ በቃናል። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።